አለ ማለት ልጨቃጨቅም ብትይ አልሰማሽ። ሰላም ህይወት ደስ ይላል። እግዚአብሔር እንዴት ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሁሉ አማን ነው፣ ሁሉ አሽወይና ነው። ከእኔ ጋር ሁሉ መልካም ነው። እንዴት አያችሁት? ጅንኑ ያው እንግዲህ ጨረቃዋን ጠልፎ ወስዶ በደንብ አድርጎ እንግዲህ እየተንከባከባት ይገኛል ማለት ነው። አፈር አይንካሽ የኔ ንግስት እያለ ነው የሚገኘው። አሪፍ ነው። ሰላም አግኝታችኋል። ደስ የሚል ጊዜ እያሳለፋችሁ ነው እና አሪፍ ላይ ነው ያላችሁት። እኔ በጣም ደስ ብሎኛል። ጠለፋ እንደዚህ ነው እንዴ? በነገራችን ላይ የዛሬ 10 ምናምን አመት ጠለፋ ነበረ ገጠር ውስጥ ማለት ነው እና 20 አመት እንደዛ በሉትን የሳቀው እና አንድ የአጎቴን ልጅ ተድራ ማለት ነው ህፃን እያሉ ነበር ገጠር የሚዳሩት እና ተድራ ልጅቷ አልፈልግም ማለች። ከባሏ ጋር ራሱ መተኛት አትፈልግም። ከዛ ውሃ መቅጃ በሄደችበት ሰዓት ብዙ ጊዜ ከቤት ይዘዋት ሲሄዱ ትጠፋለች እና ውሃ መቅጃ ባለችበት ጊዜ ጠልፎ ያዟት ማለት ነው። ጠልፎ ሲይዟት ባሏና ባሏ ሚዜ ማለት ነው ቀወጠችው አልኳችሁ። በቃ እሪ ብላ በቃ እንዴት ብዬ ልንገራችሁ፣ ቀወጠችው። እነሱ ደግሞ ሲጠልፉ ተሸክመው ምናምን ይዘው የሚሄዱት እና እየተመታች እየተደበደበች ሁሉ ማለት ነው። የድሮ ሰዎች አንዳንዶቹ ይደባደባሉ ሲጠልፉ፣ እምቢ ካላችሁ በጣም ነበር የሚያሰቃዩቸው በነገራችን ላይ ማለት ነው። አሁን ላይ ግን ያው ጠለፋ የሚባል ነገር ምናምን ቀርቷል፣ እንደ ጎጂ ባህል ስለሚታወቅ አንድ ሴት ልጅ በቤተሰብ ከሆነ ቤተሰብ ፈቅዶ ምናምን እሷ ተጠይቃ ያለው ነገር ማለት ነው እና ልክ እንደ ከተማ እየሆነ ነው ያለው ማለት ነው። እና ሀይሚት እንግዲህ ተጠልፋ ያው እንክብካቤ እየተደረገላት ነው። ነገር ግን ተበድያለሁ ቤተሰብ፣ በጣም እየቀነስኩ ነው ሰውነቴ፣ ቆሎ ብቻ ነው የሚያበላኝ ብላ እንግዲህ አቤቱታ እያቀረበ ትገኛለች ማለት ነው። ሀይሚቴ እንዲህ ሀይሚዬ ከምግብም በላይ እኮ ጥሩ ፍቅር እየሰጠች ነው። እንደዚህ ፈገግ ብሏችሁ በማየት የራሱ እኔ በጣም ነው ደስ ያለኝ እውነት ለመናገር እና በዚሁ ቀጥሉ ነው የምለው። በመሀላችሁ ሰው አታስገቡ። በቃ ማንንም አታስገቡ። ኤፍሬም የሰራው ስራ ይጋለጣል በራሱ ሰዓት ማለት ነው። በራሱ ሰዓት ይጋለጣል ኤፋ። ስለዚህ ከዚህ በኋላ ማለት ነው በፍቅር ተደስታችሁ ምናምን አብራችሁ እንድትመጡ ነው እኔ በበኩል የምፈልገው። እና ደግሞም ትወጫለሽ ካለሽበት። ቆይ ግን ቤተሰብ አንዳንዴ ነጭ ነጩን እናወራለን እና ባለፈው ቡራ ጌም ሲጫወት ከራሳቸው ቤት ነበሩ አይደል እንዴ? እዛ ያየ ይመስለኛል። ምክንያቱም ሶፋው ወደ ኪችኑ ጋር ተጠግቶ ምናምን ከዛ ሀይሚ ተጠርታ መታ እንደዛ ይቻለሁ። ለማንኛውም ይመቻችሁ፣ ችግር የለም። ሌላው ሌላ ነው። ዋናው እናንተ ወደ ሰላም መምጣታችሁ ነው። ሀይሚ ለማንሳት የሆነ ሞከር የምታደርገው ነገር አለ። ቡራም ከዚህ በኋላ ምንም ነገር እንድትናገር አልፈልግም፣ በቃ አሁን ከኔ ጋር ነሽ እያላት ይገኛል ማለት ነው። እውነት ነው። ስላለፈ ነገር ማሰብ አያስፈልግም። በቃ ስለ ወደፊት ስለ ነገር ምናምን ነው ማሰብ ያለባችሁ። በዚሁ ነው መቀጠል ያለባችሁ። ምክንያቱም በጣም የሚወዷችሁ ልጆች፣ የሚያደንቋችሁ ልጆች እየተሰላችሁ ነው ያሉት፣ እየተማረሩ ነው ያሉት በእናንተ በምታደርጉት ድርጊት። በእርግጥ ዛሬም ነገ የምላችሁ ነገር ስራ ነው ይስሩ። ኦኬ። ግን አንዳንዶቹ ልጆች እንደዛ ብለው ስለማያስቡ እየተጎዱ ያሉ ልጆች ስላሉ ነው። እኔ ማለት ያው የሚረዳ ይረዳል፣ የማይረዳ ነው ትንሽ ከበድ የሚለው እና ውዶቼ ማሮቼ፣ ለማንኛውም ሀይሚቲ በቅርብ እንግዲህ የሆነ ነገር እንዳለ ሰምቻለሁ። ለማንኛውም መጨረሻችሁን ያሳምርላችሁ ነው የምለው። ያሰባችሁት ያቀዳችሁት ትልቅ ደረጃ ላይ ደርሳችሁ እውን ሆኖላችሁ ለማየት ያብቃን። ብዙ ሰው በጉጉት የሚጠብቅ ሰው አለ፣ የእናንተን ደስታ ከጥቂት ሰዎች በስተቀር ማለት ነው። እነሱም ደግሞ እውነታውን ሲያውቁ መጨረሻችሁን ሲያዩ ወደ ራሳቸው ይመለሳሉ ብዬ አስባለሁ። በእርግጥ ግርግር ምናምን መነሳቱ አይቀርም በቅርብ ቤተሰብ በእዩ ዙሪያ ማለት ነው። ነገር ግን
መቼ ነው? ትናንትናም ተናግሬያለሁ መሰለኝ። ትናንትና ከትናንት ወዲያ ዕለት ግን እናንተ ምንም ነገር እንዳትጨነቁ ምንም ነገር ማለት ነው። ቤተሰብ ሀይሚና ቡራ ጋ የሆነ ክፍተት ይፈጠራል ምናምን ብላችሁ እንዳታስቡ። ግን ግርግር አለ፣ ግርግር እያለን እንቀጥላለን እኛም ማለት ነው። ወይኔ ዘንድሮ ግን ማናየው ማንሰማው ነገር የለም ውዶቼ ማሮቼ። ለማንኛውም በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ፣ አከብራችኋለሁ። ባይ